እንደ አንድ ኦርቶዶክስ እምነት ተከታይ በዚህ ቻሌንጅ እኔ ደስተኛ አይደለሁም። በጣም ያሳዝናል። ይህን የመሰለ ዘማሪ ኦልሞስት ወደ 200 የሚጠጋ መዝሙር ያለው በዚህ መጠን እንደዚህ ሆኖ ማየት በጣም ያሳዝናል። መኪና ምናምን በነገራችን ላይ ሌክቸር ምናምን አይደለም። ለእንደነዚህ አይነት ሰዎች ጫማ ነው፣ ቆንጆ ጫማ ነው። እዚህ ሁሉ ኦርቶዶክስ ልብ ውስጥ ገብቶ መኪና አይደለም ጋይስ፣ ልብ ብላችሁ አይታችሁ ከሆነ መኪና አይደለም፣ መሪ የለውም፣ የሚመራው የለም። ጉድጓድ ውስጥ ሊገባ ሲል መንገደኛ ነች ዞር ያደረገችው። ፖለቲካ ላይ ብቻ አይደለም፣ በነገራችን ላይ ሃይማኖት ውስጥም ብልጦች ምላስ ያላቸው ብቻ ናቸው የሚበሉት የሚከብሩት፣ በፎር ባይ ፎር በኤስዩቪ የሚንቀሳቀሱት። እውነት የኦርቶዶክስ እምነት ተከታይ ባለስልጣኖች ጉባኤ መቀመጥ አለባችሁ፣ መሰብሰብ አለባችሁ። ተዋርዳችኋል። በእርግጠኝነት እነግራችኋለሁ። ዞሮ መግቢያ ቤት የለውም። እነሱ እዛ ሱቅ ያከራያሉ እንዳለ፣ እዛ በየቤተ ክርስቲያኑ ያለው ሱቅ እንዳለ የእነሱ ገቢ ነው። ብልጥ መሆን አለብህ። አይን ያላቸው እግር ያላቸው በፎር ባይ ፎር በኤስዩቪ ፈልሰስ ይላሉ። ይሄ አይነ ስውር ልበ ብርሃን ይህን ሁሉ ስራ ሰርቶ ትቦ ውስጥ እንዳይገባ የሚመራው ዱላውን ይዞ የሚመራው እንኳን ደህና መሪ የለው። በጣም ያሳፍራል። በጣም ነው የሚያሳዝነው። አዶናይ አላርም ነው፣ የድሆች አላርም፣ እግዚአብሔር የሞላው ነው። ባልታወቀ ሰዓት የሚጮህ ደውል ነው። እርዳታ ማለት በነገራችን ላይ እንደዚህ ነው፣ ኢንዲቪዥዋል ነው ሰው የተቸገረው እንጂ በማህበር በግሩፕ ሌቦች ናቸው። የካሊፎርኒያ የተሰበሰበው ያ ሁሉ ዶላር ይደረስ አያችሁ። በግሩፕ ሲሆኑ ይሰበስቡና ይወስዱና ጭጭ። እኛ ሾርት ሚሞሪ ምናምን የምንባለው ነገር አለ አይደል? ጭጭ ነው የሚሉት፣ እኛም ጭጭ። ለእንደገና ደግሞ አዘናግተው ደግሞ የሆነ ቀን ይመጡና ደግሞ ለከሌ ቤተክርስቲያን ይሄን ያህል ይለዋል። አውጥተህ ትሰጣለህ፣ ቢሊየን ይሰበሰባል። ጭጭ። ከዛ ተሰራ አልተሰራ ሁኬርስ። ኢንዲቪዥዋል የሆኑ የቤተ ክርስቲያን አገልጋዮች ግን ይኸው እንደዚህ ናቸው። አብዛኞቹ ብዙ ናቸው፣ በጣም ብዙ ናቸው። የዚህ ግን ይገርማል በእውነት አዶናይ። ይሄ የመኪናው ቻሌንጅ ለኦርቶዶክሳውያን መሆን የለበትም። እንደ ሀገር ከሆነ ይሄ የመኪና ቻሌንጅ ለሙስሊም እና ለፕሮቴስታንቱ ለሌላ እምነት ተከታይ ተሰጥቷቸው የኦርቶዶክስ እምነት ተከታይ ለዚህ ሰውዬ ቤት ነው መግዛት ያለባቸው። ኢትስ ናት ቻሌንጅ። የምን ቻሌንጅ ነው ደግሞ? ግዴታ ነው፣ ግዴታ